ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላም እንድትሆኑ ተስፋ አድርጋለሁ። ዛሬ ደግሞ ተመልሼ መጥቻለሁ። ውድ ቤተሰብ ስትመጣ ደግሞ ምሳሌ ቀጣይ ክፍል ይዤ ነው የመጣሁት። በዛሬ ክፍል መድብል ከምሳሌ ጋር እየተጫወተ ሳለ ካሌብ ደወለለት ማለት ነው። ሲደውልለት መድብል ደግሞ ደውሎ ለአቃብ ሁሉም ነገር ነገረው ማለት ሲነግረው ካሌብ ምንም ነገር አያርግም እና አይዞ ወደ ውጭ ግን እንዳትወጣ ምናምን አለው ማለት ነው። ከዛ ሊወጣ እሱ ደግሞ መድብል ደግሞ ሊወጣ ሲል ብሩክ በሩ ላይ ያገኘው ማለት ነው። ወዴት እየሄድክ ነው አለው። እዛ ነው ደርሼ እመጣለሁ ምናምን ሲለው ግን ሁሉም ነገር ተወሳስበዋል ምናምን አለው ማለት ነው። ምንድን ነው ምን ማለት ነው ምናምን ሲለው በቃ ፊልሚያ ልንጀምር ነው ምናምን አለው እና በጣም ከባድ ነው ምናምን ሲለው ማለት ነው። እና ምንም ማድረግ የለብንም ግዴታ ነው ምናምን ሲለው ወደ አቃብ ሄደ መድብል ማለት ነው። አንተ መድብል ግን እንዴት ጨከን በዚህ እንዴት ትወጣለህ ምናምን አለው እና ምን ላድርግ ቁጭ ብዬ ልየው ግዴታ ነዋ ምናምን አለው። ከዛ ተወያዩ ተነጋገሩና ቀጣይ ምን ማድረግ እንዳለባቸው ሁለታቸውም ተነጋገሩ። ምክንያቱ አቃብ ሙቶ የተባለ ሰው ነው ማለት ነው። ማንም ሰው አያውቅም ሙቶ የተባለ ሰው ስለሆነ ማለት ነው። ከዛ ማህሌት ደግሞ ሆቴል ላይ ተቀምጣለች ማለት ነው። ከዛ ብሩኬ ወደ ማህሌት ሄደ ማለት ነው። እዚህ ኩበት ብቻዬን በጣም ነው የጨነቀኝ። ምንድን ነው ምናምን እና ምን ማድረግ አለብን? ምን ታደርግ ይፈልገች ነው? በቃ እዚህ እኮ ታውቀኛል። ወደ ቤት ሂዲ፣ ከፈልግሽ ወደ ቤትሽ መሄድ ትችያለሽ አላት። ወደ ቤቴማ እንዴት እሄዳለሁ? እፈራለሁ እኮ ደግሞ ካሌብ እገድሻለሁ፣ እንደ እንጨት ነው ማቃጥልሽ አለኝ እኮ አለችው ማለት ነው። እና እዚህ ሁኚ፣ እዚህም ደግሞ ተከብቤ ያለው እኮ በጣም እፈራለሁ ምናምን አለችው። እና ምንድን ነው የምትፈልግ ስትይ ሲላት ማለት ነው እባክህ ብሩኬ ወደ ቤታችሁ መቆየት እፈልጋለሁ ምናምን ስትለው እንደዚህማ ጭራሽ አላደርግም እንዳታስቢው እሺ፣ ለሶስተኛ ጊዜ ጥፋት አላጠፋም፣ እንደዛ ጭራሽ አላደርግም አላት ማለት ነው። ብሩኬ ግን እስካሁን ይቅርታ አላረግልኝም አለችው። እንዴት ይቅርታ አረግልሻለሁ መቼ ነው ግን ይቅርታ የምታደርግልኝ ስትለው ደግሞ ምናልባት ጥሩ አድርጌ ሳገባ ቅድስትን ሳገባ ብቻ አይደለም ወንድ ልጅ ከወለድኩ በኋላ ከዛ በኋላ ነው ይቅርታ የማደርግልሽ አላት ማለት ነው። ከዛ ቅድስትና አለም ደግሞ ሳሎን ላይ ቁጭ ብለው እየተጫጩ ነበር። ምክንያቱ አለም ወደ ታሬ መግባት እፈልጋለሁ እና እዛ ደበድባለሁ እያለች ነበር ማለት ነው። ከዛ ቁልፉን ቅድስት እጅ ላይ ነበረ። ከዛ መንጥቃ ወሰደችው ማለት ነው። ስትወስደው በቃ እሄዳለሁ አለቻት ማለት ነው። ቴ እንደዛ ታርጊ ስትላት እሄዳለሁ ረግጬው ነው የምመጣው ስትል ወደ ታሬ ሄደች ማለት ነው። ስትሄድ ደግሞ እሱን እጁን ተፈቷል ማለት ነው። ከፍታ ስትገባ ደግሞ አልሞትክም ገና አለክ አለችው። አራብህም ስትለው በሞት ለአፋፍ ምንድን ነው እንደዛ የምትኝ ምናምን አላት ማለት ነው። ከዛ መጨረሻ ላይ ብዙ ስትናገረው ስቦ ወደ ትከሻው አስገብቶ ማለት ነው አነቃት። ካነቃት በኋላ አንድ ቁልፍ ስጭኝና 100,000 ብር እሰጥሻለሁ አላት። ከዛ እሺ እሰጥሃለሁ፣ አሁን አሳልፍልኝ፣ አሁን ስጠኝ ብርና እሰጥሃለሁ አለችው። አሁን ከየት ላምጣ? ሞባይል የለኝም እና ደውዬ አመጣልሻለሁ አላት። ኖ እንደዛ አይሆንም አለችው ማለት ነው። ከዛ እንደዚህ ሲላት አንዴ መታችውና ከዛው እሱ ተዘረረ፣ እሷን ደግሞ ወጥታ ሄደች ማለት ነው። በጣም ነው ያነቃት። በነገራችን ላይ ዳጣ ደግሞ ድምቀት የምሳሌ ድምቀት ነች ማለት ነው። በጣም ነው ደስ የምትለው። በዳጣም በጣም ደስ ትላለች፣ በዚህም በጣም ደስ ትላለች። እወዳታለሁ በነገራችን ላይ። ከዛ ደግሞ ስለ እናቷና አባቷ ከብሩኬ ጋር እያወሩ ነበር። አልታረቁም ወይስ ምንድን ነው? አንድ ቀን እናስታርቃቸዋለን እያለ ነው ብሩኬ። አስታርቋቸው
አለም ደግሞ መጨረሻ ላይ አምልጣለች ማለት ነው። በትንሽ ነው እየተረፈችው። መድብልና አክዓብ ደግሞ ስለ ቀጣይ የሚሆነው ነገር እየተወያዩ ነበር። በነገራችን ላይ ማለት ነው እኔ ከመግባቴ በፊት ይሄ ነገር በአንድ ነገር ማረፍ አለበት እያለ ነው መድብል። ምክንያቱም ይሄ ካላረፈ እንዴት ማግባት እችላለሁ ምናምን አለ። ከዛ አለም ደግሞ ማለት ነው ገብተሻል ምን አረግሽ ስትላት ቅድስት ገብቼ ደበደብኩት፣ ጥፍጥፍ ነው ማረኩት ያረኩት አለቻት ማለት ነው። ይገርማል እኮ በጣም። በነገራችን ላይ ጥፍጥፍ አይደለም ያደረገችው እሱ ነው የጠፈጠፋት እንጂ። ምክንያቱም እሷን ያሰበችው ሌላ፣ እሱ ያሰበው ሌላ ማለት ነው። ከዛ ምሳሌ ደግሞ ምግብ ልትሰራ አስባም ክችን ላይ ሽንኩርትን እየቀረፈች ነበር። ከዛ አለመጥታ ምን እየሰራሽ ነው ስትላት ምግብ ቀይ ወጥ ልሰራ ነው። ቀይ ወጥ በጾም አለቻት። የጾም ቀይ ወጥ አለ እኮ ምናምን አለቻት ማለት ነው። ዛሬማ እኔ ነው የምሰራው ውጭ፣ አንቺ ትንሽ ልጅ ነሽ ውጭ አለቻት ማለት ነው። ከዛ ወጥቶ አለም እየሰራች ነበር። መጨረሻ ላይ ግን ብሩኪ ሲገባ እየተከታተሉት መሰለኝ ደረሱበት ማለት ነው። ከዛ ብሩክ ከማህሌት ቤት ሲወጣ እሱ ደግሞ ገባ ማለት ብሩክ ነኝ ብሎ ወደ ሆቴሉ ገባ። ልክ ብሩክ ቤቱ ሲደርስ ደውለሽ ንገሪው ታሬን ካልፈታችሁ እንገላታለን እያሉኝ ነው ብለሽ ንገሪያቸው አላት ማለት ነው። ከዛ ወደ ብሩክ ደወለች። እሱ ደግሞ ሄለው አሁን በ30 ደቂቃ ታሬን ካልፈታችሁ እገድላታለሁ፣ ሬሳዋን ነው የማስቀምጥልህ አለው ማለት ነው ለብሩክ። ብሩክ ደግሞ ወደ መድብል ደውሎ ማለት ነው እንደዛ እያሉኝ ነው እና ምን እናድርግ ሲለው ምንም አያርጉም፣ ዝም ብለህ ተቀመጥ፣ ምንም የትም እንዳትሄድ፣ አሁን ቤት እመጣለሁ እና የትም እንዳትሄድ፣ ምንም አያርጉም አለው ማለት ነው። ከዛ መድብል አሁን በ30 ደቂቃ አንድ ነገር ካላረክ እኮ ያለኝ ነው እና ብትሞት ይቆጭሃል እንዴ አለው። መድብል ምንድን ነው የምትለው? እኔ ማንም እንዲሞት አልፈልግም አለው ማለት ነው። ችግር የለውም ምንም አያርጉም፣ ዝም ብለህ ተቀመጥ ብቻ አለው ማለት ነው። ከዛ መድብል ደግሞ ወደ ሆቴሉ ሄደ ማለት ነው። ሲሄድ ከዛ ተፋጠጡ። ሽጉጡን ወደ መድብል ቀየረው ማለት ነው። በጣም ነው የፈራው ባይዘው። መድብል ደግሞ አፈጥጠው። ውድና የተከበራችሁ የቻናል የቤተሰቦች ምሳሌ ቀጣይ ክፍል ይሄ ይመስላል። በቀጣይ ምን ይሆናል፣ ለመድብል ምን ያድርገዋል የሚል በቀጣይ እናየዋ ይሆናል። ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ስለምትበረታቱኝ ደግሞ ከልብ ነው የማመሰግነው። መልካም ቆይታ